ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ የለተሰኞ መስከረም 19 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ ላይክ ሼር ማድረግ አይርሱ እስከ ፍጻሜያችን አብራችሁን ቆዩ የአሰብን ጥያቄ የማይቀበል ኢትዮጵያዊ ባንዳ ነው ሲል መከላከያ ሰራዊት ገለጸ የመከላከያ ሚኒስተር በይፋዊ የፌስቡክ ገጹ ላይ ባሰፈረው መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውን መስዋዕትነት ለመክፈል ለሰከንድ እንደማያቅማማ ገልጸዋል በጳጉሜ 4 ቀን 2017 ዓ.ም የተመረቀውን የህዳሴውን ግድብ በመጥቀስ የቀይ ባህር ጉዳይ እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አስታውቋል በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄ በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳችሁ የማያነሳ ምክንያት ሊኖረው አይችልም ሲል መከላከያ ሚኒስተር መልእክቱን አስተላልፏል ጠቅላይ ሚኒስተር ዶክተር አብይ አህመድ የህዳሴን ግድብ መጠናቀቅ አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይይታቸው ለቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ማለታቸው ይታወሳል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በጦርነቱ የተፈጠረና የፕሪቶሪያው የግጭት ማቀም ስምምነት ያልተፈታቸው ችግሮች ጦርነት ድጋሚ እንዳይመለስ በሚያደርግ አኳኋን ገና አልተፈቱም በማለት በደመራ በዓል ላይ ባደረጉት ንግግር አስታውቀዋል ጀነራል ታደሰ በፌደራል መንግስቱ የትግራይን ጉዳይ በሰላማዊና በፖለቲካዊ መንገድ ሊፈታ እንደሚገባ ማሳስበዋል በእጃችን ያለው የሰላም እድል እንዳይሞት በትኩረት መስራት አለብን ያሉት ጀነራል ታደሰ የሰላማዊና የፖለቲካዊ መንገድ ጨርሶ እንዳልተዘጋም ገልጸዋል ከትግራይ በኩል የሚጀምር ምንም ጦርነት እንደማይኖርም ጀነራል ታደሰ በድጋሚ አረጋግጠዋል የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ባለፈው ነሐሴ ብቻ በታጣቂዎች ከታገቱ ከ15 በላይ የከባድ አሽከርካሪ ሹፌሮች መካከል 6ቱ ባጋቾቻቸው እንደተገደሉ መስማቱን ጠቅሶ ሸገር ዘግቧል እገታው ግድያው በተለይ በኦሮሚያ ክልል ወለንጨቲና አሊዶሮ አካባቢ በብዛት እንደሚፈጸም ፌዴሬሽኑ መናገሩን የጠቀሰው ዘገባ ወለንጨቲ አካባቢ የሚፈጸመው እገታ ግን የጸጥታ ኃይሎች በያደርጉት ጥበቃ ከጊዜ ወደ ጊዜ ተሻሽሏል ማለቱን አመላክቷል የከባድ ተሽከርካሪ ሹፌሮች በየጊዜው የሚፈጸምባቸው ግድያና እገታ በመፍራት የከተማ ታክሲ ሹፌርነት ሙያን ለመምረጥ እንደተገደዱም ፌዴሬሽኑ ተናግሯልም ተብሏል የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳላህ ከኒውዮርክ የተባበሩ መንግስታት ጠቅላላ ጉባኤ በጓደኝነት በፕሬዝዳንት ትራምፕ የአፍሪካ ጉዳዮች አማካሪ ማሳድ ፍሬስብሮስ ጋር ትናንት መወያየታቸውን ኤርትራ ቃል አቀባይ የማነ ገብረ መስቀል አስታውቀዋል የሁለቱ ወገኖች ውይይት ኤርትራና አሜሪካን ግንኙነት በማሻሻል ዙሪያ ያተኮረ እንደነበረም የማነ ገልጸዋል ሁለቱ ባለስልጣናት ለቀጠናዊ ጸጥታ መረጋጋትና የኢኮኖሚ ልማት ንግግር አስፈላጊ መሆኑን አጽንኦት ሰጥተዋልም ተብሏል ኤርትራ ከአሜሪካ ጋር ልትተባበርባቸው የሚችሉ መስኮች ለመፈተሽ ዝግጁ መሆኗን ሳለህ ለቤሎስ እንደነገራቸው የጠቀሱት የማነ ሁለቱ ሀገራት ይህን አይነቱን ንግግር ወደፊትም ለመቀጠል መስማማታቸውን ገልጸዋል በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራሉ ተባለ የገንዘብ ሚኒስተር ከ2018 በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ተሰምቷል ይህ አዲስ ግብር 15 በመቶ የተጨማሪ ሴት ታክስ እና 15 በመቶ የኤክሳይዝ ቀረጥ የሚያካትት መሆኑን ሚኒስተሩ ገልጸዋል ይህ እርምጃ በሀገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑንና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነም ተመላክቷል ሚኒስተሩ ባለፈው ሳምንት መጨረሻ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶች በዝርዝር አስቀምጧል በዚህ መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30% የኤክሳይዝ ታክስና የተጨማሪ ሴት ታክስ በተጨማሪ የንብረት ታክስ ይገኙበታል እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱ ተገልጿል ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሊከሰት እንደነበርም ይታወሳል
ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ሲሉ የኤርትራው የውጭ ጉዳይ ሚኒስተር ተናገሩ። በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎች እንደሚከናወኑ ይታወቃል። ከነዚህም መካከል የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስተር ስብሰባ አንዱ ነው። በዚህም ስብሰባ ላይ ንግግር ካደረጉት መካከል የኤርትራ የውጭ ጉዳይ ሚኒስተር አቶ ኦስማን ሳላህ አንዱ ናቸው። በንግግራቸውም የባህር በር ያላት ሀገር ጎረቤታችንን ማሳለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ ግን ባለም አቀፍ ህግ በሉዓላዊነት በጋራ በመከባበርና ጣልቃ ባለመግባት መርህ ላይ መመስረት እንዳለበት ገልጸዋል። ትክክለኛ ትብብርን በስጋት ሳይሆን በመተማመን ላይ የተመሰረተ መሆን እንደሚገባ ማስታወቀዋል። መተማመን የሚገነባው ደግሞ አገራት እርስ በርሳቸው ነፃነታቸውን የግዛት አንድነታቸውንና ግዴታቸውን በተመለከተ ሲከባበሩ መሆኑን አስረድተዋል። አቶ ኦስማን ንግግራቸው ሲቀጥልም ኤርትራ ሉዓላዊ የባህር በር ጠረፍ ያላት ሉዓላዊ ሀገር ስትሆን ወደቦቿም ብሔራዊ ሀብቶቿ ናቸው ብለዋል። ወደብን የመጠቀም ማናቸውም ጉዳዮች የሚወሰኑት ኤርትራ እሷ የመረጣቻቸው አጋር በሚያደርጉት የሁለትዮሽ ስምምነት ይሆናል ካሉ በኋላ ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይንም ባህር ኃይል እንደማትፈቅድ ማስታወቀዋል። የባህር በር የሌላቸው ሀገራት በጎረቤት ሀገራት ወደቦች የመጠቀም መብት ዝም ብሎ የሚመነጭ ወይንም በሌላ ሶስተኛ አካል ድርድር የሚከናወን ሳይሆን ባለም አቀፍ ህግ የሚመራ መሆኑን አስረድተዋል። ሚኒስተሩ ጨምረውም ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም። ኤርትራ በወደቦቿ ፍትሃዊና እኩል በሆነ መንገድ የንግድ ትብብር ለማድረግ በሯ ክፍት ነው። ለህጋዊ የንግድ ስርዓት ወደቦቿን ክፍት ማድረግም ትቀጥላለች ሲሉ ገልጸዋል። ስልጠናውን በመጀመሪያ ዲግሪ ለመውሰድ ፍላጎትና የዩኒቨርሲቲ መግቢያ ነጥብ ማምጣት ያስፈልጋል ሲሉ የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ገለጸ። ሰው ሰራሽ አስተውሎትና ሮቦቲክስ መስኮች የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በዚህ ዓመት ስልጠና እንደሚጀምርና ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ስልጠናውን ለማስጀመር የሚያስችል ስምምነት መፈራረማቸው ተገልጿል። የቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር በደረጃ 6 ፕሮግራም ስልጠናው ይሰጣል። ስልጠና የሚሰጠው በኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ነው ብለዋል። ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በካሪኩለም ዝግጅትና በቀጣይ ስልጠናው መስጠት ሲጀምር በጋራ የወርክሾፕ ያሰልጣኞች በጋራ ሪኮርስን የመጠቀም ስምምነት አድርገናል ነው ያሉት። ከዚህ በፊት በአርቲፊሻል ኢንተለጀንስና ሮቦቲክስ ፕሮግራሞች ስልጠና የሚሰጠው በማስተርስና በፒኤችዲ ነበር። አሁን ግን በመጀመሪያ ዲግሪ ይሰጣል። ስልጠናውን መጀመሪያ ያስፈለገው በገበያው ላይ ሙያዊ ተፈላጊ ስለሆነ መሆኑንም ገልጸዋል። ስልጠናውን በመጀመሪያ ዲግሪ ለመውሰድ ፍላጎትና የዩኒቨርሲቲ መግቢያ ነጥብ ማምጣት ያስፈልጋል። የዚህ ዓመት አካዳሚክ ይር ስልጠና የሚጀምርበት ወር ይታወቃል። ስለዚህ በዚህ ዓመት አካዳሚክ ላይ ነው የሚጀምረው። ለዚህም የተለያዩ ማስታወቂያዎችን እናወጣለን ሲሉም ተናግረዋል። በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች ጣፋንታቸው ወደ ኤሌክትሪክ መቀየር ነው ሲል የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክ ሚኒስቴር ዴኤታ በረሆ ሐሰን በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ገልጸዋል። ኃላፊው ኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያ ከ100,000 በላይ ተሽከርካሪዎችን ወደ ገበያ ማስገባት ትችላለች ማለታቸውን ኢፓድ ዘግቧል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከገቡ ተሽከርካሪዎች መካከል 95% የሚሆኑትን የኤሌክትሪክ ለማድረግ እየተሰራ መሆኑን ተናግረዋል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ 10 ዓመታት ውስጥም ከ500,000 በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን አክለው ገልጸዋል። ትውልደ ሶማሊያዊቷ ኮንግረስ አባል ትራምፕ ውሸታምና ከሃዲ ናቸው ማለታቸው ተሰማ። የኮንግረስ አባሏ ኢልሃን ኡመርና የፕሬዝዳንት ዶናልድ ትራምፕ ውዝግብ እንደቀጠለ ነው። ፕሬዝዳንት ትራምፕ ሐሙስ ዕለት በሰጡት መግለጫ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን አግኝተው በሷ ጉዳይ መነጋገራቸውን ገልጸው ነበር። በንግግራቸው ወቅትም እኔ አልሃንን ወደ ሶማሊያ ላባረራት ነው የሚል ሐሳብ አቅርበው የሶማሊያው ፕሬዝዳንት እንደሚቀበሏት መጠየቃቸውን ተናግረዋል። የሶማሊያው ፕሬዝዳንት ግን አልፈልጋትም ብሎኛል በማለት በመግለጫቸው ላይ አስታውቀዋል። ለዚህ ንግግር የ42 ዓመቷ የዲሞክራቲክ አባል የሆነችው አልሃን ኡመር በኤክስ ገጻቸው ላይ ዛሬ መልስ ሰጥተዋል። በምላሻቸውም ትራምፕ ከዚህ ቀደም ሶማሌ ፕሬዝዳንት የሌላት አድርገው መናገራቸውን አውስተው አሁን ደግሞ የፈጠራ ወሬ መንዛታቸውን አስረድተዋል።
ሶማሊያ ፕሬዝዳንት እንዳላት ከመካድ አንስቶ ሌላ ታሪክ እስከ መፍጠር ድረስ ትራምፕ ውሸታም ናቸው ብለዋል። የኚህ ሰው አሳፋሪና የጅል ንግግር ማንንም ከቁም ነገር ሊቆጥረው አይገባም ብለዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። ቀጣይ በሌላ ዜናዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።